ሰላም ሰላም እንደምን አላችሁ ውድ የቻናሌ ቤተሰቦች፣ በዛሬ ቪዲዮአችን ማር ውስጥ ስኳር ወይም ሌላ ባዕድ ነገር መኖሩን ለማወቅ የሚረዱንን 30 የሚደርሱ አስተማማኝ የምርመራ ሂደቶችን እነግራችኋለሁ። በቤታችሁ ውስጥ አሊያም ደግሞ በገበያ ቦታ ላይ ማር ስትገዙ ስኳር አሊያም ደግሞ ሌላ ባዕድ ነገር መጨመሩን የምታውቁባቸው 30 የሚሆኑ አስደማሚ የሆኑ መለያዎችንና አስተማማኝ ምርመራዎችን የምታደርጉባቸውን ሙከራዎች እነግራችኋለሁኝ። እስከ ቪዲዮ መጨረሻ ድረስ አብራችሁ ቆዩ። ቻናሉን ሰብስክራይብ በማድረግ ቤተሰብ የሆኑ ቀጥታ ወደ ቪዲዮአችን አለፍን። እንግዲህ በርካታ ነጋዴዎች ከማር ውስጥ የተለያዩ ባዕድ ነገሮችን በተለይም ደግሞ ስኳር በመጨመር ነው እየሸጡ ያሉት። በተለይም አዲስ አበባ ውስጥ በማር ውስጥ በርካታ የሆነ ስኳር ይጨመርበታል። እንዲሁም ሌሎችም ነገሮች ጣፋጭ ነገሮች ይጨመሩበታል። ታዲያ ይህንን እውነተኛ ማር እንዴት መለየት ትችላላችሁ? በቀላሉ በዚህ መልክ መለየት ትችላላችሁ። የመጀመሪያው አውራ ጣታችሁን በማሩ ላይ በማሳረፍ ወይም በአውራ ጣታችሁና በመዳፋችሁ መካከል ጥቂት ማር አውጥታችሁ ጣታችሁ ላይ በማድረግ እውነተኛ ማር ሳይፈስ መለየት ትችላላችሁ። ታዲያ እንዴት ነው የምትለዩት? እውነተኛው ማር ሳይፈስ ባለበት ይረጋጋል ወይም ረጋ ብሎ ይቀመጣል። ስኳር የበዛበት ከሆነ ግን ይህ ማር ወዲያውኑ ይፈሳል። እንደ ውሃ ነው ተለል ተለል ብሎ ወደ ታች የሚፈሰው። አንድ በዚህ መለየት ትችላላችሁ። ሌላኛው የወረቀት ሙከራ አድርጉ። የወረቀት ሙከራ ስታደርጉ ማሩን በወረቀት ወይም በሽንት ቤት ወረቀት ላይ አድርጉት። የሆነ ወረቀት ላይ ማለት ነው። ማለትም የሽንት ቤት ስላችሁ ለምሳሌ በሶፍት በሆነች ነገር ቁራጭ ወረቀት ላይ አድርጉ። እውነተኛ ማር ወረቀቱን አያርሰውም። ልብ በሉ። ወረቀት ቁረጡና ማሩን ከወረቀቱ ላይ አድርጉት። እውነተኛ ማር ከሆነ ወረቀቱን ማሩ አያርሰውም። ስኳር ወይም ሌላ ነገር ውሃ የተቀላቀለበት ከሆነ ግን ወረቀቱ ይረጥባል። አንድ በዚህ መለየት ትችላላችሁ። ሌላኛው የጨርቅ ሙከራ አድርጉ። ጥቂት ማር በነጭ ጨርቅ ላይ አድርጉና ይጠቡት ልብሱን ማለት ነው፣ ጨርቁን። እውነተኛ ማር ከሆነ በጨርቁ ላይ እድፍ አይታይም። በጨርቁ ላይ እድፍ አይታይም። ስኳር ካለው ግን ቀለሙ ይቀይራል። የልብሱ ቀለም ይቀይራል። አያችሁ? በዚህ መለየት ትችላላችሁ ማለት ነው። ሌላኛው የውሃ ሙከራ አድርጉ። አንድ ብርጭቆ ውሃ ውስጥ 1 ማንኪያ ማር ጨምሩ። እውነተኛ ማር ከሆነ ሳይሟሟ ከስር ይረጋል። ሳይሟሟ እውነተኛ ማር ከሆነ ማለት ነው ከብርጭቆ ውስጥ። ስኳር ካለው ግን ወዲያውኑ መሟሟት ይጀምራል። ወዲያውኑ ነው መሟሟት የሚጀምረው። አያችሁ? ስኳር ካለው ወዲያውኑ መሟሟት ይጀምራል። ይህንን ማወቅ ትችላላችሁ። ይቀልጣል ማለት ነው። ሌላኛው የማጣበቅ ባህሪ መኖሩን ቸክ አድርጉ። እውነተኛ ማር በጣታችሁ ላይ መሃል ስታሹት፣ በጣታችሁና በጣታችሁ ስታሹት ማለት ነው አይጣበቅም፣ አይይዛችሁም። ስኳር ያለበት ከሆነ ግን የጣፋጭነት ስሜቱ ሸካራና የሚያጣብቅ ጥብቅ አድርጎ እንደ ማስቲካ እጃችሁን ይዛችኋል። በዚህ መለየት ትችላላችሁ። ሌላኛው ውፍረት መኖሩን ቸክ አድርጉ። እውነተኛ ማር በጣም ወፍራም ነው። አያችሁ? እውነተኛ ማር በጣም ወፍራም ነው። ከማንኪያ ሲፈስ ቀጭን መስመር ሰርቶ ሳይቋረጥ ይወርዳል። ሳይቋረጥ ነው የሚወርድ። ሌላ ነገር የተጨመረበት ከሆነ ግን እንደ ውሃ ነው የሚተለው ማለት ነው። ቀጭን ይሆናል። ሌላኛው በእሳትና በሙቀት መሞከር ትችላላችሁ። የክብሪት ሙከራ አድርጉ። የክብሪት እንጨቱን ማር ውስጥ ንከሩትና ክብሪቱን ይጫሩት። እውነተኛ ማር ከሆነ ይበራል።
እውነተኛ ማር ከሆነ ይበራል፣ ማሩ ይበራል። ውሃ ወይም ስኳር ካለው ግን አይበራም፣ እንደ ጧፍ ማለት ነው። ማር ይበራል። አንድ በዚህ መለየት ትችላላችሁ። የማቃጠል ሙከራ ጥቂት ማር የማቃጠል ሙከራ አለው። ማር ጥቂት ማር በጥጥ ነክራችሁ ያቃጥሉት። የማቃጠል ስላችሁ ማቃጠል ማን ነው? በሳት ጥቂት ማር በጥጥ ነክራችሁ አቃጥሉት። እውነተኛ ማር ከሆነ በቀላሉ ይነዳል። እውነተኛ ማር ይቃጠላል እንደ አልኮል። ስኳር ካለው ግን ጭስና ድምጽ ያወጣል። ጭስና ድምጽ ያወጣል። በዚህ መለየት ትችላላችሁ። ሌላኛው ሙከራ ለጥቂት ሰከንዶች ያክል አሙቁት፣ ቦይሊንግ አድርጉት። እውነተኛ ማር ከሆነ ይወፍራል እንጂ አይንተከተክም። በሳት ብታሞቁት ማለት ነው። ማርን በሳት ብታሞቁት አይንተከተክም፣ እዛው ይወፍራል። አንድ በዚህ መለየት ትችላላችሁ። ሌላኛው የቂጣ ሙከራ የሚባል አለ። ማሩን በቂጣ ወይም በዳቦ ላይ ቀቡት። ከቀባችሁ በኋላ እውነተኛ ማር ከሆነ ቂጣውን ያጠነክረዋል። ስኳር ያለበት ግን ቂጣውን እንዲለሰልስ ያደርገዋል እንጂ አያጠነክረውም፣ ልል ያደርገዋል ማለት ነው። አንድ በዚህ መለየት ትችላላችሁ። ሌላኛው ጨው ወይንም ደግሞ አዮዲን ከስኳር ላይ ጨምሩ። ጨው ወይም አዮዲን ከስኳር ላይ ብትጨምሩ ቀለሙ ወደ ሰማያዊ ከተቀየረ ስኳር ወይም ሌላ ዱቄት ተቀላቅሎበታል ማለት ነው። አዮዲን ጨምሩበት ከማሩ ላይ። ቀለሙ ወደ ሰማያዊ ከተቀየረ ስኳር ወይም ዱቄት ተጨምሮበታል። ሌላኛው ውሃ እና ጥቂት ቆምጣጤ ይቀላቅሉበት። ቆምጣጤ ሲባል ለምሳሌ የሚቆመጥጥ ነገር የሆነ የሚቆመጥጥ ነገር አርጉበት። እስኪ ድብልቁ አረፋ ከወጣ ደብልቁትና አረፋ ከወጣ ወይም ሌላ ኬሚካል ወይም ሌላ የኬሚካል ምልክት ካሳየ ተቀላቅሎበታል ማለት ነው። አረፋ ከወጣ ባጭሩ ማር አረፋ ካወጣ ተቀላቅሎበታል ሌላ ነገር ማለት ነው። ሌላኛው የመሽተት ሙከራ ይኖረዋል። የመሽተት ሙከራ አድርጉ፣ አሽቱት። እውነተኛ ማር የጽጌረዳ ወይም የዱር አበባ ሽታ አለው። የጽጌረዳ ወይም የዱር አበባ ሽታ በዱር አሁን በዱር በገደሉ የተለያዩ አበባዎች አሉ። እውነተኛው ማር እሱን ነው የሚሸተው። ስኳር ያለበት ግን ሽታ የለውም፣ ወይም የቆላ ስኳር ሽታ ብቻ ይሰጣል። በቃ ደስ የማይል ማለት ነው። ሌላኛው የቅምሻ ሙከራ አድርጉ። እውነተኛ ማር ሲቀምሱት ለጥቂት ሰከንዶች ጎሮሮ ላይ የማቃጠል ስሜት ይሰጣል። ይህንን በጣም ሞክሩት፣ እርግጠኛ ሆኜ ነው የምነግራችሁ። ሌላኛው የጉንዳን ሙከራ፣ በጉንዳን ሙከራ አድርጉ። በአንዳንድ አካባቢዎች ጉንዳን እውነተኛ ማር አይወዱም ይባላል። ይህ ሁልጊዜ አስተማማኝ ባይሆንም 80% ግን ጉንዳኖች ማር አይወዱም። ማሩን ጉንዳኖች የማይቀርቡት ከሆነ እውነተኛ ማር አይደለም ማለት ነው። በዚህ መለየት ትችላላችሁ። ሌላኛው በእንቁላል አስኳል ማርን መሞከር ትችላላችሁ። ማሩን ከእንቁላል አስኳሉ ጋር ቀላቅሉትና እውነተኛ ማር ከሆነ አስኳሉ የበሰለ ይመስላል። አስኳሉ የበሰለ የሚመስል መልክ ያወጣል። ሌላኛው የአልኮል ሙከራ አድርጉ። እውነተኛ ማር ከአልኮል ጋር ሲቀላቅሉት አይሟሟም። እውነተኛ ማር ከአረቂ ወይም ከአልኮል ጋር ብትቀላቅሉት አይሟሟም። ስኳር ካለው ግን ይሟሟል። ሌላኛው ማርን በአሸዋ ላይ ብታፈሱት አይሰራጭም ወይም አሸዋው አይዋጥም። አሸዋው አይመጣውም። እውነተኛ ማር ከሆነ ማለት ነው። ከላይ ነው የሚቀረው። አያችሁ፣ ሌላ ባድ ነገር ከተጨመረበት ግን ወደ ውስጥ ይሰርጋል፣ ከአሸዋው ላይ ብታደርጉት ማለት ነው። በዚህ መለየት ትችላላችሁ።
ሌላኛው በማቀዝቀዝ ሙከራ ማድረግ ትችላላችሁ። ማርን በማቀዝቀዝ እውነተኛ ማር ከቆየ በኋላ ይጓጉላል፣ ክርስቲያላይዝ ይሆናል። ስኳር ከሆነ ግን ብቻውን የሆነው ፈሳሽነቱን አይቀይርም ስኳር ካለው። ሌላኛው የማንኪያ ሙከራ ማድረግ ይቻላል። ማሩን በማንኪያ አንስታችሁ አፍስሱት። ስታፈሱት ሰዓት አቆጣጠርን ተከትሎ ክሎክዋይዝ ይሽከረከራል። ወደ ክሎክዋይዝ ማለት ነው። የሰዓት አቆጣጠር ሽክርክሪትን ያሳያል። የማንኪያ ሙከራ ስታደርጉ ስታንጣልሉት። ሌላኛው የቀለም መለዋወጥ ባህሪን ያሳያል። እውነተኛ ማር ለረጅም ጊዜ ሲቀመጥ ቀለሙ እየጠቆረ ይሄዳል። ይህንን ልብ በሉ። እውነተኛ ማር ለረጅም ጊዜ ሲቀመጥ ቀለሙ እየጠቆረ ይሄዳል። ሌላኛው የእርጥበት መጠን ባህሪ ማንጣት። ማሩን በጣታችሁ ስትነኩት ደረቅና ወፍራም መሆን ከቻለ ደረቅና ወፍራም ከሆነ ማር እውነተኛ ነው ማለት ነው። እርጥበት ካለበት ትክክል አይደለም ማለት ነው ይህ ማር። ሌላኛው የአረፋ ሙከራ ነው። ቅድም እንዳልኳችሁ ማሩን በኃይል ስታናውጡትና ስትቦጨቡጩት አረፋ ከፈጠረ አረፋዎች ከቆዩ በዛው ላይ ጥራት የለውም ወይም ባዕድ ነገር ተጨምሮበታል ማለት ነው። ሌላኛው ማርን ከብርጭቆ ጋር አጣብቃችሁ ሞክሩት። እውነተኛ ማር ብርጭቆ ላይ ሲቀባ በቀላሉ አይለቅም፣ ሙጭጭ አድርጎ ይዘዋል። ስኳር ያለበት ግን በውሃው ወዲያው ይለቃል፣ በውሃው ያጠበዋል ማለት ነው። በብርጭቆ ውስጥ ነው ያልኋችሁ። ታዲያ ይህንን ሌላኛው የወተት ሙከራ ነው። የወተት ሙከራ እንግዲህ እውነተኛ ማርን ለመለየት ያገለግላል። ወተት ውስጥ ማርን ስትጨምሩት በወተት ውስጥ ማር ብትጨምሩ እውነተኛ ማር ከሆነ ወዲያው አይሟሟም፣ ተለይቶ ይታያል። እውነተኛ ማር ካልሆነ ግን ወዲያውኑ ይሟሟል። ሌላኛው የጣት አሻራ በማድረግ መለየት ይቻላል። በማሩ ውስጥ ጣታችሁን ነክራችሁ ስታወጡት አሻራው ለጥቂት ሰከንድ በግልጽ ከታየ ማሩ ወፍራም ነው፣ ትክክለኛ ነው ማለት ነው። ትክክለኛ ማር ነው ማለት ነው። ሌላኛው የክብደት ሙከራ ነው። እውነተኛ ማር ከውሃ ይከብዳል። ማር በጣም ከባድ ነው። እውነተኛ ማር ከሆነ በጣም ክብደት ይኖረዋል፣ ከውሃ ይከብዳል። በዚህ መለየት ትችላላችሁ። ሌላኛው የዋጋ ልዩነት። በጣም ርካሽ የሆነ ማር ብዙ ጊዜ የተጭበረበረና ባዕድ ነገር የተጨመረበት መሆኑን ማወቅ ይኖርባችኋል። ሌላው አምራቾቹ ታማኝ መሆናቸውን የምታውቁት የምርት ምልክትና ፍቃድ ያላቸው መሆናቸውን በግልጽ ይነግሯችኋል። ስለዚህ በሰዎቹም መለየት ትችላላችሁ ማለት ነው። ሌላኛው እና የመጨረሻው የላቦራቶሪ ምርመራ ማድረግ ትችላላችሁ። ከሁሉም አስተማማኝ ዘዴ ማሩን በላቦራቶሪ በመውሰድ ጊዜ ይፈጃል እንጂ የኤችኤምኤፍ የሚባል መጠንን ማረጋገጥ ይቻላል። በላቦራቶሪ ማርን ማወቅ ይቻላል፣ ሰዓት ስለሚፈጅ እንጂ። ኤችኤምኤፍ የሚባል በላቦራቶሪ የሚገኝ በማር ውስጥ ንጥረ ነገር አለ። እሱን በዚህ ቼክ ማድረግ ይቻላል። ውድ ቤተሰቦቼ ለዛሬ ያዝኩላችሁ ጠቃሚ እውነተኛ ማርን ከትክክል ካልሆነ ማር የምትለዩበትን ዘዴ ነው። በርካታ ሰዎች ትክክል ያልሆነን ማር በመግዛት በጣም ሲበሳጩና ሲናደዱ ይስተዋላሉ። ነገር ግን እንግዲህ የሀገራችን ነጋዴዎች እውነተኛ ማርን እውነተኛ ካልሆነ ከባዕድ ጋር ስኳር እየጨመሩ የሚሸጡ ነጋዴዎች በርካታ ናቸው። ምናልባት እውነተኛ የሆኑ ነጋዴዎች ካሉ የምትለዩበት መንገድ በዚህ መንገድ ነው። ሌላ ጠቃሚ ቪዲዮ ወደ እናንተ አደርሳለሁ። በሌላ ቪዲዮ መለሳለሁኝ። ሰናይ ጊዜ ተመኘውላችሁ።